ሙስሊም ነኝ። ነገር ግን ወደ ድንግል ማርያም ደጅ ለመንጣት ሐሳብ ነበረኝ። ድንገት ተነሳውና አኪስ ያለችኝን 500 ብር ይዤ መናኸሪያ ገብቼ ስውሯ ማርያም ገዳም መጣሁ። ከመጣሁ በኋላ ሱባኤ ገባሁ። ሱባኤ በገባሁበት በጣም አጋንንት ተፈታተነኝና ሕይወት ያለፈች። ሱባኤ ቤት የነበሩ ጓደኞቼ ገነዙኝ። ገንዘው እየተላቀሱ እያሉ እኔ ወደ ድንግል ማርያም በሰመመን ሆኜ ነግራት ነበረ። እመቤቴ እባክሽ ብዬ ተማጸንኳት። ይሄው ከሞት አትርፋኝ በሽታዬንም ገፋልኝ። በፊታችሁ በክብር ቆሜያለሁ። ክብር ለድንግል ማርያም ይሁን። አመስግኑልኝ ብላለች። አመስግኑላቸው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ግን የሚያግዘኝን ሰው እፈልጋለሁ። ኦኬ መማር ፈልገሽ ነው? አዎ ረጅም ትናንትም ከትናንት ወዲያም ወስኜ የሚያስገባኝ ሰው ስላጣው ነው። አሁንም ብዙ ጊዜ ቢኒን እንደውም ሜንሽን ሳደርገው ነበር ስሙን። አሁን ግን ክርስቲያን መሆን እፈልጋለሁ። መማር ፈልጋለሁ። ማወቅ አይ ቲንክ ፕሮፋይልሽ የክርስቲያን ነው ያለበት። የማን ያንቺ ምን አለ እዚህ ጋር? የክርስቲያን ፕሮፋይል ነው። ፕሮፋይልሽ ውስጥ ክርስቲያን ነበርሽ በፊት? በፊት አልነበርኩም እኔ። ይሄ እኮ ረከቦት ነው፣ የቡና ዕቃ ነው። ኖ ክርስቲያን ነው አካውንትሽ። ግቡና እዩ፣ ግባና እዩ። እኔ ለራሴ ስለፈራው ነው የክርስቲያን አካውንት ወላሂ አይደለሁኝም። እኔ ለራሴ ስለፈራውኝ ነው በሌላ አካውንት የመጣሁት። በኖርማል አካውንቴ የሚያወራኝ ሰው እስልምና ተምረሻል? እኔ ስለ እስልምና እስቲል በደንብ ያወቅሁት አንተ ቤት ነው። እኔ አላውቅም። ያ አካውንትሽ የሙስሊም ስላልሆነ ትምህርት ከሆነ በውስጥ አናግሪ። አካውንትሽ ሙስሊም ስላልሆነ ማለት ነው። እሺ ማን ያወራኛል? ማን በውስጥ ጻፊልኝ። እኔን አውሪኝ። እሺ ሰሚራ፣ አሁን ተታረጊ ደጋግመሽ ነው ያስገባውሽ እና አላወኩም። እሺ ቢኒ ፎቶ አድርጌያለሁ። አውራኝ። በኖርማል አካውንቴ ነው የማወራው። እዚህ ጋር ለራሴ ስለፈራው አረብ ሀገር ስላለው ነው በዚህ መጣው። እንደዛ ከሆነ በውስጥ አውሪው፣ ምክንያቱም አካውንትሽ የክርስቲያን ነው። ቢኒ ፎቶ መልስልኝ፣ አወራለሁ። እሺ መልሻለሁ። እሺ አመሰግናለሁ። አስወጣ። መልካም አብዲ። አይ እኔ አንዴ ላውራ እና አንዳንዴ እኮ እንደዚህ ብለው ሲገቡ መስቀለኛ ጥያቄ መጠየቅ አለብን። ፖለቲካ ቁጭ ብለህ ትሰራለህ እንዴ? ኧረ እባክህ እኛ እንደናንተ ድራማ ስለማንሰራ ክርስቲያን ነሽ በጣም ከባራስ ጭንቅላት የሌለው አካል ስለምታመልኪ እንደናንተ እንመስላችኋለን። ኢዴት ሰው ድንጋይ እንዴት ይሆናል? ሙስሊም አይደለሽም እያልኩ እየሞገትኳት አንተ ምናምን ብላ አፏን ልከፍትብኝ ማለት ነው። እኛ እንደናንተ ድራማ የምንሰራ ሰዎች አይደለንም። ብትመጪ ለራስሽ ባትመጪ ለራስሽ። ምን አይነት ኮባ ራስ አሉ እንደናንተ ማሻላ ብለን እኛ ድራማ የምንሰራ መሰለሽ እንዴ? እንዲናዋርዳለን መጣለው ቢል እንኳን ካለ አካውንቱን ቼክ አድርገን ኢሚዲየትሊ ለፍለፊ ለኦዲየንሱ እናሳያለን። አይደለሽም በቃ ቪዲዮ ካሌላት ፎቶ ካሌላት በምን እናውቃታለን? ሙስሊም ትሆን አትሆን እኛ ጋር ድራማ አይሰራትም። ባትመጣ ትቀራታለህ እንጂ አንተ ስለመጣ ዛሬ ክርስቲያን ሆንኩ ስላልክ እፎይ ላይ ቢጨምር የለም የሚቀንስ የለም እምነቴ ላይ። ዛሬ ስለሄደ ሰንበዲ እምነቴ ላይ የሚጨምር የለም የሚቀንስ የለም። ስለመጣም እንደዛው እኛ በሰው ላይ ስላልተመሰረትም ማለት ነው። ስለዚህ ምንም ነገር ድራማ እኛ ጋር አትሰራትም። ከአንተ መማር ፈልጋለሁ። በውስጥ ጻፍልና ወደ እንግዲህ ክርስትና በመጣ ደስተኛ ነኝ። እንግዲህ እኔ ፈጣሪ ፈቅዶት ወንድሜዋ እዚህ ወንድሜም ጓደኛዬም እዚህ ጠይቀህን አጋጣሚ አሁን ስራ ቢዚ ካልሆናችሁ አመሰግናለሁ። መልካም እሺ ጻፍልን፣ መምህር እንመድብላለን። ጥያቄዎች ካሉ ምናምን ጥያቄዎች ይመልሱላል። ትምህርቶች በደንብ መማር ስላለባችሁ እኛ ጋር ገስት ላይ የሚሆን ነገር የለም። ከስር ያላችሁም ነሰሰርሊ እዚህ መምጣት አይጠበቅባችሁም። በውስጥ ጻፉልን፣ መምህር እንመድብላችኋለን፣ ትማራላችሁ። እንደዛ ነው የሚሆነው። እኛ ጋር ገስት ላይ የሚሆን ነገር የለም። ተተስማማ ትቀበላለህ። ትምህርቱ ከገባ በኋላ በዛ ነው። ኤኒዌይስ ዋናው ነገር ምንድነው? እሱ አንድ አምላክ እናመልካለን። አንድ አምላክ
ከዛ በዓል እናከብራለን እንደዚህ ያን አናውቀውም። ንጽጽሩ በፊት እንደዚያ ነበረ። አብዲ አንድ ያደረበኝ ያ ንጽጽሩን እነሱ ጀምረውታል። ያው እነሱ ጀመሩት፣ እኛ ደግሞ እያስቀጠልነው ነው። እግዚአብሔር የተመሰገነ ይሁን። ቅድም ብያችኋለሁ፣ እጅግ በጣም ብዙ በዚህ ሰሞን እንኳን በዓት ብዙ ልጆች ያልመለስኩላቸውም አሉ። ሜይ ቢ ሲመቻ ይመልስላቸዋለሁ። ብዙ ቴክስቶች አሉ። ለመምህራን ሪአሬንጅ እያደረግን ነው፣ ልጆች እየሰጠን ነው። ከስር ሆነው ቁጭ ብለው የሚታዘቡ በተለይም ደግሞ አብዛኞቹ አሁን ላይ እንዲወጡ እያደረጋቸው ያለት የኡስታዞቹ ውሸት ድራማ የሰሯት ማለት ነው። እኛ ሁሌ የምንላለን ታማኝነታችንን ማስቀጠል፣ እውነታን መግለጽ። አንተ አምላክህን አታውቀውም ማለት እኛ ስንነግራችሁ እንዳለ የጫኗቸው የእኛ ላይ ያለውን አስተምሮ ብቻ ነው። ክርስትና እንዲህ ነው፣ ክርስትና እንዲህ ነው። የእሱ አምላክ በየቀኑ ለሊት ለሊት ጸሎት ለመስማት ከአርሽ ወደ ቅርቢቱ ሰማይ ይመጣል እየተባለ እንዳለ ክርስትና ሲተችው አምላክ እንዴት እንደዚህ ይሆናል፣ አምላክ እንደዚህ ይሆናል። እያንዳንዱ ተጭነው የሚመጡት ያ ነገር ነው። ኦኬ የሌሊቱ 1/3 ላይ ይወርዳል፣ የአረፋ ዕለትም ይወርዳል ብለህ ታምናለህ አይደለ? አዎ ተናግሯል። ምኑ ነው የሚወርደው? እሺ ምኑ ነው የሚወርደው? ምኑ ነው የሚወርደው? ምን ልበልህ? ይወርዳል ስትል ምኑ ነው? በቁርአን ተናግሯል። ቁርአን ማለት የአላህ ቃል ነው፣ የአላህ ከሊማ ነው። ስለዚህ ምኑ የሚወርደው በቃሉ ተናገረው ነው የነገርኳለሁ። ይወርዳል ስትል ምኑ ነው የሚወርደው? ይወርዳል ራሱ። ማን ነው ራሱ? እግሩ ነው እጁ? አላህ ነው እጁ? አላህ ነው እጁ? አላህ አላህ እያልክ ያለኸው ምኑን ነው? ራስ የለውም ብለህ ራሱ ይወርዳል እያልከኝ ነው። አንተ ሳትፈጠር ምድር ሳይፈጠር ሰማይ ሳይፈጠር የኖረ አላህ ነው የሚወርደው። አየህ እኮ ራስ የለውም ብለህ ነበር እኮ ራሱ ይወርዳል። አሁን ደግሞ አየህ አንዋር፣ ቅድም ታው ብዬ ነበር። ያው ቅድም የለውም ብለህ ነበር፣ አሁን ደግሞ ራስ አለው አልክ። ታዲያ እንዴት ነው የምታወዛግቡን? ታዲያ እንዴት ብለን እኛ እንቀጥል ማለት ራሱ ይወርዳል አልክ። አሁን ደግሞ ራስ አለው እንዴ? ወደዛ አትሄድ። እኔ ለአንተ ከዚህ በላይ ሊመልስልህ ስላልቻልኩኝ ከአንተ አሁን ከኡስታዝ እሱ በላይ እውቀት ስለሌለኝ መልሶልሃል። እዛ ጋር እኔ አትጠይቀኝ፣ ምክንያቱም ጠይቀህ ተመልሶልሃል ለማለት ፈልጌ ነው። ቅርታ አድርግልኝ። እሺ ቴንኪው። አልተገለጠም፣ ተመልሶልኛል። አልተገለጠም፣ ያው ኮመንትም እየመለሱልኝ ነው። አልተገለጠም እያሉ ነው። እናመሰግናለን። ኮመንትም ላይ አልተገለጠም እያላችሁ እየመለሳችሁ ያላችሁ ደርሶኛል መልሳችሁ። ሲገለጥ ጥሩኝ። እሺ ያልተገለጠ አምላክ አታምልኩ። ወይስ ዋና ወደ ቶፒካችን እንመለስና አላህ ለምንድን ነው የአረፋ ዕለት የሚኩራራው? የሚኩራራ ማን አየህ? በጣም እኮ ማንም ያየ የለም። ሰሂህ ነው ሐዲሱ። ሰሂህ ነው፣ ችግር የለውም። ሐዲሶች በምናቦት ይኸው እናሳያለን። የዘገበውን እኮ እናሳያለን። ያው ሰሂህ ነው። ፎኩስ ቀጥልሽ። አሳይኝ። የሰሂህ ያደረገው ማን ነው? አሳይኝ። ያው አሳያለሁ። እንዳይደለም በጣም ብዙ ነው አንዋር። ሜይ ቢ በጣም ብዙ ሀዲስ ነው፣ በርካታ ሀዲስ ላይ ነው ያለው። እሺ ምናልባት እኛ በመረጃ በማቅረብ ያን ያህል ልትጠራጠረን የምንገባ ሰዎች አይደለን። እውነት ለመናገር ሜይ ቢ ባህሪ ላይ ማውራት ይቻላል። አቡ ያህያ ተረጋጋና አንዋር ይቀጥል። ያ ሰሂህ የሆነ ሀዲስ ነው። ሌሎች ሀዲስ አይነት ላይ ምን አለ እሰጥሃለሁ ከፈለግ። ይሄ ኢብኑ ማጃ 3014 ላይ ነው። ገብቶኛል። መጨረሻ ውረድ እስኪ ሰሂህ የሚለውን እንደ መጀመሪያ ያው የቱ ጋር ነው? ሰሂህ ቡኻሪ የለ። ሐዲሱ ሰሂህ ነው፣ ምንም አያጠራጥርም። አለ አይተዋል። አንብብልኝ። በሪቀት ስለሆነ ብዙ ስለማይታየኝ እኮ ነው። ይቅርታ። ለአንብብልህ አንዴ። አይ ሰሂህ ነው፣ ችግር ሌሎችም ሐዲሶች ብዙ እሰጥሃለሁ፣ አንድ ብቻ አይደለም። እሺ ምን ይላል መሰለህ? There is no day on which Allah ransom more slave from the fire than the day of Arafah. አላህ ባሮቹን ከእሳት የሚያድንበት ቀን ከአረፋ ቀን የበለጠ የለም ይላል። He draws closer and closer. ከዛ በኋላ አላህ እየቀረበ ይመጣል። Then he boasts about them.
ከዛ በኋላ አላህ ይኮራል በማፊት ቢፎር ደ ኤንጅልስ በመላእክቶቹ ፊት ኤንድ ሴይስ ከዛ እንደዚህ ይላል ሂ ውስጥስ አባውት ቢፎር ደ ኤንጅል ኤንድ ሴይስ ዋት ዱ ዲስ ፒፕል ዋንት ከዛ በኋላ ይኮራና እነዚህ ሰዎች ምንድን ነው የሚፈልጉት ይላል። እሱን ያላቁት እሱን በማላቅ ነው የሚኮራው። አየህ እሱ ፈጣሪ አንድ አድርጎ በመያዝ ብቻ ነው የሚኮራው። እሱ ኩራት ሲባል ወይ አንተ ወይ እኔ በምንኮራበት መልክ አይደለም የሚኮራው፣ በባሪያዎቹ ተደስቶ ማለት ነው። አየህ ኦኬ ኩራት ማንፊት ነው የሚኮራው ማንፊት ነው የሚኮራው ይህ ማለት ነው። ሲያወድሱት አይቶ ተደስቶ ደስታው ማለት ነው። ከማን ጋር እያወራ ነው የሚኮራው ማንፊት? በጣም ነው የምትገርሙት፣ በጣም ነው የምትገርሙት ወላሂ። ለምን እንገርማለን? ቀላል እኮ እነ ማንፊት ነው ሀዲሱ አሁን ተነቦላል። በደንብ ሰምተው ከሆነ ባሮቼ ምንድን ነው የሚፈልጉት ብሎ ጠይቋቸው ይኮራል አለ ፊታቸው። ማንፊት መላእክቶቹ ፊት ነው መክሉቅ ማለት ነው። እሱ በፈጠራቸው ከፍጡራኖች እሱ ጋር ሊያወድሱት በሄዱት በሚመናዎች ማለት ነው። የት የሄዱት? አረፋ ተራራ ጋር አይደለ? መልካም። ስለዚህ አላህ መላእክቶቹ ፊት የሚኮራው መላእክቶቹ የት ነው ያሉት? መላእክቶቹ ሰማይ። ኦኬ ሰማይ የትኛው ሰማይ? አንደኛ፣ ሁለተኛ፣ ሶስተኛ፣ ሰባተኛ? የትኛው ሰማይ ፊት? የትኛው ሰማይ ላይ ነው ያሉት? አሁን በኔዋ አሚሮ ልክ ቢነግርህ እንኳን በኡስታዞቹ በተነገረ ልክ ያልተቀበልከው አንተ እኔ ቢነግርህም ልትቀበለኝ ስለማልችል በዚህ ልክ ይብቃኝ። አንተ ትሻላለህ እኮ እሱ እኮ አልተገለጠም ብሎ ነው የነገረኝ። ወላሂ አልሻለም። አንተ ትሻላለህ ከምር። ኤኒዌይስ በመላእክቶቹ ፊት ይኮራል ካልክ መላእክቶቹ ደግሞ የት ናቸው ብዬ ስልህ ሰማይ አልከኝ። ሰማዮች ከሆኑ መላእክቶቹ እዛ ሰማዮች ውስጥ እነሱ ጋር ነው ወይ የሚኮራው አላህ?